አንድ ቢሊዮነር፣ አንዲት ድሃ የቤት ሰራተኛና ለአራት ዓመታት የተደበቀው አስደንጋጭ ሚስጥር። አሌሃንድሮ የሞተችውን ባለቤቱን ትዝታ እያመለከ ባለበት ሰዓት ከእግሩ ስር የገዛ ራሱን ፊት የሚመስል ሕፃን ሲመለከት ዓለም ሁሉ ተናወጠ። ይህ ሕፃን ማን ነው? ኤላና ለምን ይህን ሁሉ ዘመን ደበቀችው? ወደዚህ ድንቅ ታሪክ ከመግባታችን በፊት ቪዲዮን ላይክ በማድረግ እንዲሁም እንደዚህ አይነት ድንቅ ታሪኮች በየጊዜው እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በማድሪድ ሰማይ ስር የፀሐይ መግቢያ ጨረሮች የሚድራን ሰፈር በወርቃማ ቀለም ሲቀቡት፣ በዚያ ግዙፍ ቅጥር ግቢ ውስጥ ግን ሰዓቱ የቆመ ይመስላል። ይህ ቅጥር ግቢ የቢሊዮነሩ አሌሃንድሮ ቪጋ መኖሪያ ነው። የ2000 ካሬ ሜትር ስፋት ያለው 20 ክፍሎች ያሉት ግዙፍ ሕንፃ ቢሆንም የአንድም ሰው የሳቅ ድምፅ የማይሰማበት የድንጋይ ክምችት ሆኗል። አሌሃንድሮ በመስታወት ግድግዳው አጠገብ ቆሞ ወደ ውጪ ይመለከታል። በእጁ የያዘው ውስኪ ሳይጠጣ በረዶው ቀልጧል። የ42 ዓመቱ ጎልማሳ ፊቱ ላይ ያለው ጽኑ መስመር የቆራጥነት ሳይሆን የዓመታት ድካም ውጤት ነው። 500 ሚሊዮን ዩሮ ሀብት ቢኖረውም አሁን በዚህ ሰዓት ግን አንድም ሰው አብሮት ያለ የለም። በዚህ ቤት ውስጥ ዝምታ ዝም ብሎ ድምፅ ማጣት ብቻ አይደለም። ዝምታው የሚጮህ ጆሮ የሚያደነቅርና ልብን የሚሰነጥቅ ነው። አሌሃንድሮ ሰራተኞቹን ድምፅ እንዳታሰሙ ብሎ አዛቸዋል። የጫማ ድምፅ፣ የሳህን ግጭት ወይም የሹክሹክታ ወሬ በዚህ ቤት ውስጥ የተከለከለ ነው። ለምን? ምክንያቱም ማንኛውም ድምፅ ከ3 ዓመት በፊት የጠፋውን ያንን ድምፅ ሊተካው ስለማይችል ነው። የባለቤቱ የኤልዛቤልን ድምፅ ኤልዛቤል ስሟን እንኳን ሲያስበው ደረቱ ላይ እንደ ሹል ቢላ የሚሰካበት ይመስለዋል። ይህ ግዙፍ ቤት የተገነባው ለእሷ ነበር። እሷ የሳሎን መጋረጃውን መርጣለች። እሷ በዚህ ሰፊ ቤት ውስጥ የልጆች ጩኸት እንዲሞላ ትመኝ ነበር። ነገር ግን ያ ምኞት በረዶ በነበረበት የአንድ ጥቅምት ምሽት አብሯት ሞቷል። አሌሃንድሮ አይኑን ጨፍኖ ያንን ምሽት ሁሌም ያየዋል። የዝናብ ጠብታ በመኪናው መስታወት ላይ ሲወርድ፣ የቀይ መብራት ምልክትና በድንገት የመጣው የጭነት መኪና የብረት ግጭት ድምፅ፣ የተሰባበረ መስታወትና ከዚያ በኋላ የመጣው ጥቅጥቅ ያለ ጨለማ። ሐኪሞቹ ህመም አልተሰማትም፣ ወዲያውኑ ነው የሞተችው ሲሉ ሊያጽናኑት ሞከሩ። ነገር ግን ለሱ ያ ትልቅ ቅጣት ነበር። ለመጨረሻ ጊዜ እወድሻለሁ ሳይላት እጇን ሳይዘው ተነጠቀች። ከዚያን ቀን ጀምሮ አሌሃንድሮ የራሱ ህይወት ሙዚየም ጠባቂ ሆኗል። ወደ መኝታ ቤቱ ሲገባ በግራ በኩል ያለው የኤልዛቤል አልጋ ልክ እንደነበረው ነው። ሽታው በመስታወቱ ፊት ለፊት ተቀምጧል። አሌሃንድሮ በየቀኑ ያንን ሽቶ ይከፍተዋል። ለጥቂት ሰኮንዶች አይኑን ጨፍኖ ሲያሸተው ኤልዛቤል እዛው ያለች ይመስለዋል። በዚህ ሁሉ ጭጋግ ውስጥ ግን አንዲት ሴት አለች፣ ኤላና። የ35 ዓመቷ የቤት ሰራተኛ ኤላና በዚህ ቤት ውስጥ እንደ ጥላ ትንቀሳቀሳለች። ኤልዛቤል በህይወት እያለች ነበር የቀጠረቻት። ኤላና ልዩ ሴት ናት። አሌሃንድሮ አይኖቿ ውስጥ እውነት አለ ትለው ነበር ኤልዛቤል። ኤላናም የአሌሃንድሮን ስቃይ በዝምታ ትመለከታለች። በየቀኑ ጠዋት የኤልዛቤልን ፎቶግራፍ በጥንቃቄ በነጭ ጨርቅ ስትጠርግ አሌሃንድሮ በሩቁ ያስተውላል። እሷ ከሌሎች ሰራተኞች ትለያለች። ሌሎች ሰራተኞች አሌሃንድሮን ሲያዩ በፍርሃት ይሸሻሉ። ኤላና ግን በአይኖቿ ውስጥ ጥልቅ የሆነ የሐዘንና የርህራሄ ስሜት ይታይባታል። ነገር ግን አንድ ለውጥ አለ። አሌሃንድሮ ሳሎን ውስጥ ተቀምጦ ሳለ ኤላና ካጠገቡ ታልፋለች። እንደ ልማዳው ጎንበስ ብላ ሰላምታ ሰጠችው። ነገር ግን አሌሃንድሮ አንድ ነገር አስተዋለ። ኤላና ለብሳ የነበረው ሰፊ ዩኒፎርም ወገቧ ላይ ጠበቅ ብሏል። ደረጃውን ስትወጣ ትንፋሿ ይቆራረጣል። እጇን ሳታውቀው ሆዷ ላይ ታደርጋለች። አሌሃንድሮ ለመጀመሪያ ጊዜ ከ3 ዓመት በኋላ ከራሱ ህመም ወጥቶ ሌላውን ሰው መመልከት ጀመረ። ኤላና አላት በዝቅተኛ ድምፅ። ኤላና ደንግጣ ቆመች። እጆቿ ተንቀጠቀጡ። አቤት ጌታዬ አለችው፣ አይን ላይ ላለመገጣጠም እየታገለች። ደህና ነሽ አላት። አዎ ደህና ነኝ ጌታዬ፣ ምንም አልሆንኩም አለችና በፍጥነት ወደ ማብሰያው ስፍራ አመራች። አሌሃንድሮ ግን አልተዋጠለትም። ያቺ ንቁና ቀልጣፋ ሴት አሁን ለምን ዝግተኛ ሆነች? ለምንስ እጆቿ ይንቀጠቀጣሉ? በዚህ ቤት ውስጥ ለ5 ዓመታት የኖረችው ኤላና አንድም ቀን ስለ ቤተሰቧ ወይም ስለ ፍቅረኛዋ ተናግራ አታውቅም ነበር። የሆነ ምስጢር እንዳለ ተሰማው። ሌሊቱም ይመጣል። ለአሌሃንድሮ አልጋው ላይ ተኝቶ ወደ ጣሪያው ይመለከታል። የኤላና ምስል ከአእምሮ አልጠፋም። ይህ ዝምታ በቅርቡ ሊፈርስ እንደሚችል ልቡ ነገረው። በማግስቱ አመሻሽ ኤላና
በጥቁር ቦርሳ ዩኒፎርሞቿን ይዛ ከቤት ስትወጣ አሌሃንድሮ በድብቅ ይከተላታል። ጉዞው ወደ ማድሪድ ዳርቻ ነበር። መንገዱም ከለመለመውና ከሰፊ ከሆኑ መንደሮች ወጥቶ ወደ ተጨናነቁና ወደ አረጁ ሰፈሮች አመራ። አሌሃንድሮ እነዚህን ሰፈሮች አይቷቸው አያውቅም። የተሰቀሉ ልብሶች በየበረንዳ የሚታዩባቸው፣ ግድግዳቸው የቀለመ፣ መንገዳቸው የጠበበ ሰፈሮች። ኤላና ወደ አንድ ህንፃ ትገባለች። አሌሃንድሮ መኪናውን አቁሞ በዝግታ ይከተላታል። ሶስተኛ ፎቅ ላይ ደርሳ በሩን ስትከፍት አንድ ድምፅ ሰማ። እማዬ መጣሽ የሚል የትንሽ ልጅ የደስታ ድምፅ። አሌሃንድሮ በቆመበት ደረቀ። ልጅ አላት ብሎ አሰበ። ለ5 ዓመታት ስትሰራ አንዴም ተናግራ አታውቅም ነበር። አሌሃንድሮ በሩን አንኳኳ። ኤላና በሩን ስትከፍት አሌሃንድሮን ስታይ በእጅ የያዘችው ብርጭቆ ወለሉ ላይ ተከስክሶ ተሰበረ። ጌታዬ አለችው፣ ድምጿ እየተንቀጠቀጠ። ከእግሯ ስር አንድ የ4 ዓመት ሕፃን ብቅ አለ። አሌሃንድሮ ሕፃኑን ሲመለከት ትንፋሹ ተቋረጠ። የልጁ አይን፣ የልጁ ግንባር፣ የልጁ ከንፈር። አሌሃንድሮ በመስታወት ራሱን የሚያይ መሰለው። ይህ ልጅ ማን ነው ኤላና አላት። ድምፁ ከጎሮሮው ሳይሆን ከውስጥ ልቡ የሚወጣ ይመስል ነበር። ኤላና ሶፋው ላይ ተዘረረችና ማልቀስ ጀመረች። 4 ዓመት ከ3 ወሩ ነው አለች። አሌሃንድሮ ሂሳቡን በአይምሮው ሰራ። ኤልዛቤል በሕይወት በነበረችበት ወቅት አሌሃንድሮ መካን መሆኑን በሰማበትና በጣም በሰከረበት ያቺ መርገም የሆነች ምሽት ትዝ አለው። ኤላና እውነቱን ተረከችው። ኤልዛቤልን መጉዳት አልፈልግም ነበር። ያቺ ምስኪን ሴት መውለድ ስላልቻለች በየቀኑ ስታለቅስ አያት ነበር። የባልሽ ልጅ በሆዴ ውስጥ አለ ብዬ ዳራችሁን ላፈርስ አልፈለግኩም አለችው። ኤላና ፓብሎ በድብቅ ያሳደገችበትን የመከራ ታሪክ ዘረዘረችለት። ጠዋት 4 ሰዓት ተነስታ ልጁን ጎረቤት ጋር ትታ ቀኑን ሙሉ አሌሃንድሮ ቤት ስታገለግልና የኤልዛቤልን ትውስታ ስትንከባከብ ትውላለች። ማታ ደግሞ ወደዚህ ጠባብ ቤት ተመልሳ ልጇን ታቅፋ ታለቅሳለች። አሁንስ አላት አሌሃንድሮ ወደ ሆዷ እያመለከተ። አሁንማ እርጉዝ ነኝ። ይህ የማን ነው? ኤላና ራሷን አቀረቀረች። እሱ የእርሱ አይደለም። ከዓመት በፊት ያወቅኩት ሰው ነበር። ነገር ግን ነፍሰ ጡር መሆኔን ሲያውቅ ጥሎኝ ጠፋ። አሁን ፓብሎና ይህን የሚመጣውን ሕፃን ይዤ ምን እንደማደርግ አላውቅም አለችው። አሌሃንድሮ በዚህ ጠባብ ክፍል ውስጥ ቆሞ ዓለሙ ሁሉ ሲናወጥ ታወቀው። ቤተ መንግስቱ ውስጥ ያጣውን ሕይወት እዚህ ድሃ መንደር ውስጥ አገኘው። ፓብሎ ልጄ ነው አለ ለራሱ። አሌሃንድሮ ከመንደሩ ወጥቶ መኪና ውስጥ ገባ። መሪው ላይ ተደግፎ ስቅስቅ ብሎ ያለቅስ ጀመር። ይህ ለቅሶ የኤልዛቤልን ሞት ተከትሎ ካለቀሰው ለቅሶ የተለየ ነበር። ይህ የጸጸት፣ የድንጋጤ ግን ደግሞ ከ4 ዓመት በኋላ ለመጀመሪያ ጊዜ የተሰማው የተስፋ ለቅሶ ነበር። ማድሪድ በከባድ እንቅልፍ ውስጥ ናት። አሌሃንድሮ ግን ነቅቷል። ኤልዛቤል ብሎ በሽኩታ ተናገረ። አሁን ስለ ባለቤቱ ሲያስብ የሚሰማው ስሜት ተቀይሯል። ልጅ ለማግኘት ያደረገችው ተስፋ የቆረጠ ትግል በፊቱ መጣ። እሷ ብታውቅ ኖሮ ምን ታደርግ ነበር ሲል ራሱን ይጠይቃል። ኤላና ዝምታን የመረጠችው ራሷን ለመጠበቅ ብቻ ሳይሆን አሌሃንድሮና ኤልዛቤልንም ጭምር ለመጠበቅ እንደነበር አሁን ተረዳ። ንጋቱ ሲቀድ አሌሃንድሮ ከመኪናው ወረደ። ፊቱ ላይ ከዓመታት በኋላ ለመጀመሪያ ጊዜ ዓላማና ተስፋ ይታይበታል። ደረጃውን ወጥቶ የኤላናን በር አንኳኳ። ኤላና አትፍሪ አላት። ወደ ውስጥ ገብቶ ፓብሎ ልጄ ነው፣ እኔ ደግሞ አባቱ ነኝ። ላለፉት 4 ዓመታት ብቻሽን በመታገልሽ እኔ ነኝ ላመሰግንሽ የሚገባው። ሕይወታችንን ለመጠበቅ ስትይ የከፈልሽው መስዋዕትነት ይገባኛል። ከዛሬ ጀምሮ ሰራተኛ አይደለሽም፣ የፓብሎ እናት ነሽ። ያ ግዙፍ ቤት የእናንተም ነው። ፓብሎ ምርጥ ሕይወትና የአባቱም ስም ያገኛል። አንቺም ብትሆኚ ይህ የሚመጣው ሕንፃ ቢሆን በእኔ ጥላ ስር ነው የሚያደርገው። አባት የሌለው ልጅ በቪጋ ቤት ውስጥ አይኖርም። ፓብሎ አይኑን እያሸ ከመኝታ ክፍሉ ወጣ። አሌሃንድሮ ተንበርክኮ እጆቹን ዘረጋለት። ና ፓብሎ አለው በለሰለሰ ድምፅ። ልጁ እየሮጠ መጥቶ አሌሃንድሮን አቀፈው። አሌሃንድሮ የልጁን ጠረን ሲያሸት፣ የልጁ ትንሽ እጆች አንገቱ ላይ ሲጠመጠሙ ዓለም ሁሉ ጸጥ ያለች መሰለው። ቤተ መንግስቱ ውስጥ ያጣው ሰላም በዚህ ጠባብና ምስኪን ቤት ውስጥ ተገኘ። ዛሬ አዲስ ቀን ነው። ጥቁሩ መርሴዲስ በቪጋ ግቢ ውስጥ ቆመ። አሌሃንድሮ ብቻውን አልነበረም። ፓብሎ በግርምትና በፍርሃት ተውጦ ወደ ውጪ ወጣ። ኤላናም ከመኪና ወረደች። እናንተ ቤት ሰራተኛ ሆና የመጣች ሴት ዛሬ በቤቱ ጌታ አጃቢነት ስትመለስ
በውስጧ ትልቅ መናወጥ ይሰማታል። አሌሃንድሮ ሰራተኞቹን ሰበሰበ። ከዛሬ ጀምሮ ኤላናና ልጇ የዚህ ቤት ቤተሰቦች ናቸው፣ እንግዳ አይደሉም። ለፓብሎ የሚሆን ክፍል በአስቸኳይ ይዘጋጅለት ሲል አዘዘ። ቤት ውስጥ የነበረው የ3 ዓመታት ዝምታ በፓብሎ ሩጫና ጫጫታ ተሰበረ። አሌሃንድሮ ወደ ኤልዛቤል ክፍል አመራ። በሩን ከፈተው። አሁንም የሷ ሽቶ ይሸታል። ይህ ክፍል የትዝታ እስር ቤት ነበር። አሁን ግን ለሚመጣው ሕፃን ክፍል እንዲሆን እፈልጋለሁ አለ። ኤላና በክፍሉ መካከል ቆማ የኤልዛቤልን ፎቶግራፍ አየች። አሌሃንድሮ ወደ እሷ ጠጋ ብሎ ትከሻዋን ያዛት። እርሷም መርሳት ማለት ትዝታዎቿን ማጥፋት አይደለም። እሷም መርሳት ማለት እሷ በሕይወት በነበረችበት ጊዜ ትመኝ የነበረውን ደስታ መፍቀድ ማለት ነው። እሷ የምትፈልገው ይህ ቤት በልጆች እንዲሞላ ነበር። አሁን እሷ እየፈለገችው እየሆነ ነው። ጊዜው እንደ ወንዝ ይፈሳል። ዛሬ የአሌሃንድሮ ቪጋ መኖሪያ ቤት የ20 ክፍሎች ሙዚየም ነው ቢባሉ ማንም አያምንም። አትክልቱ በልጆች ጫጫታ ተሞልቷል። ፓብሎ አሁን የ7 ዓመት ታላቅ ወንድም ሆኗል። ሶፊያ ደግሞ የ3 ዓመት ሕፃን ተጫዋች ሆናለች። ኤላና አሁን የቤት ሰራተኛ አይደለችም። አሌሃንድሮ በስማቸው የከፈተው የኤላና ፋውንዴሽን የምትመራው ጠንካራ ሴት ናት። ይህ ድርጅት እንደሷ ያሉ ብቻቸውን ልጆቻቸውን የሚያሳድጉ እናቶችን ይረዳል። አሌሃንድሮ ወደ ኤላና ተጠጋናም አቀፋት። ኤላና የዛሬ 4 ዓመት አንቺን መከተል ለካ ራሴን መከተል ነበር አላት። ይህም ታሪክ የሚያስተምረን አንድ ትልቅ እውነት አለ። ሕይወት በሩን ሲዘጋብን በሌላ በኩል መስኮቱን ትከፍትልናለች። አሌሃንድሮ ተስፋ በቆረጠበትና በሰከረበት ምሽት የሕይወቱ ትልቁ ስጦታ ያገኛል ብሎ አላሰበም ነበር። ኤላና ሚስጥሯን በፈራችበት ሰዓት ያ ሚስጥር የደስታዋ ምክንያት ይሆናል ብላ አልገመተችም ነበር። የቪጋ ቤተሰብ ታሪክ እዚህ ላይ አያበቃም። ይልቁንም በየቀኑ አዲስ ፍቅር ይታደሳል። ምክንያቱም እውነተኛ ቤተሰብ በደም ብቻ ሳይሆን በመከባበርና በይቅርታ ባልተቋረጠ ፍቅር የሚገነባ መንግስት ነውና። ስለተከታተላችሁ እናመሰግናለን። ቻናላችንን ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ በማድረግ አበረታቱን እያለን የዛሬውን በዚሁ እንጨርሳለን።